በፓስፊክ ውቅያኖስ ማዶ በምስጢራዊነትና በውጥረት በታጠረችው ሰሜን ኮሪያ ምድር ዓለምን ሊያናጋ የሚችልና የአሜሪካን ልዕለ ኃያልነት ጥያቄ ውስጥ የሚከት ግዙፍ ወታደራዊ እሳተ ገሞራ እየተንቀሳቀሰ ይገኛል። ለብዙ አስርተ ዓመታት አሜሪካ አይበገሬ ብላ የገነባችውና በቢሊዮን የሚቆጠሩ ዶላሮች የፈሰሱበት የሚሳኤል መከላከያ ጋሻ ዛሬ በኪም ጆንጉን አዳዲስና ረቂቅ የሚሳኤል ቴክኖሎጂዎች ሳቢያ እንደ ሸረሪት ድር የመበጣጠስ አደጋ ተጋርጦበታል። ይህ ተራ ወታደራዊ ሽግግር ሳይሆን ዋሽንግተንን በእንቅልፍ አልባ ሌሊቶች ውስጥ የከተተ የዓለምን የኃይል ሚዛን ከመሠረቱ የሚንድና የኒኩሌር ፍልሚያውን ወደ አዲስና አስፈሪ ምዕራፍ ያሸጋገረ የጂኦ ፖለቲካዊ ሱናሚ ነው። የሰሜን ኮሪያ ግስጋሴ አሜሪካን ለጥቃት የተጋለጠች በማድረግ የዋሽንግተንን ወታደራዊ የበላይነት ወደ መቃብር እየገፋው ይገኛል። የሰሜን ኮሪያ የኒኩሌር መርሃ ግብር በአሁኑ ወቅት የደረሰበት ደረጃ አሜሪካ ራሷን ከድንገተኛ የሚሳኤል ጥቃት ለመከላከል ያላትን አቅም ሙሉ በሙሉ ሽባ ሊያደርግ የሚችል መሆኑን ብሉምበርግን ጨምሮ የተለያዩ የደህንነት ተቋማት በከፍተኛ ድንጋጤ እየገለጹት ነው። ፒዮንግያንግ በየዓመቱ እስከ 20 የሚደርሱ የኒኩሌር አረሮችን ማምረት የሚያስችል አቅም ላይ መድረሷ የኒኩሌር ክምችቷን በታሪክ ታይቶ በማይታወቅ ፍጥነት እያሳደገች መሆኑን ያረጋግጣል። ይህ ቁጥር ከሌሎች የኒኩሌር ኃያላን ሀገራት ለምሳሌ እንደ ህንድ ካሉ ሀገራት የምርት ፍጥነት በእጅጉን የላቀ ነው። ይህም ፒዮንግያንግ በቅርብ ጊዜ ውስጥ አሜሪካን ለማጥቃት የሚያስችላትን በቂ የኒኩሌር ጥይት ማከማቸቷንና ይህ ክምችት ደግሞ የአሜሪካን መከላከያ ጋሻዎች በቁጥር ብልጫ ለማጥለቅለቅ የታለመ መሆኑን ያሳያል። የሰሜን ኮሪያው መሪ ኪም ጆንጉን በቅርቡ እንዳስታወቁት ሀገራቸው የስትራቴጂካዊ የጦር መሳሪያ አቅሟን ወደ ታላቅ ከፍታ አሸጋግራለች። ይህም ለአሜሪካ የህልውና ስጋት መሆኑ አይቀሬ ነው። የዚህ ስጋት ዋነኛ ምንጮች የሆኑት የሰሜን ኮሪያ ህዋሶንግ ተከታታይ ሚሳኤሎች ናቸው። በተለይም ህዋሶንግ 17 የተሰኘውና ጭራቁ ሚሳኤል በሚል መጠሪያ የሚታወቀው ግዙፉ አህጉር አቋራጭ ባለስቲክ ሚሳኤል በአንድ ጊዜ በርካታ የኒኩሌር አረሮችን ተሸክሞ የመወንጨፍ አቅም እንዳለው ይታመናል። ይህ ቴክኖሎጂ አሜሪካ ለገነባቸው የጥበቃ ስርዓት ትልቁ ቅዠት ነው። ምክንያቱም አሜሪካ በአላስካና በካሊፎርኒያ ያሰማራቻቸው 44 የሚሳኤል መከላከያ ጣቢያዎች በአንድ ጊዜ የሚመጡ ውስን የሚሳኤል አረሮችን ለመምታት የታቀዱ እንጂ እንደ ህዋሶንግ 17 ያሉ በአንድ ጊዜ 5 እና 6 የተለያዩ ኢላማዎችን የሚመቱ አረሮችን የሚተፉ ሚሳኤሎችን ለመመከት የተገነቡ አይደሉም። ሰሜን ኮሪያ እንዲህ ያሉ ሚሳኤሎችን በደርዘን የሚቆጠሩ ብታስወነጭፍ የአሜሪካ የመከላከያ ጋሻ የትኛውን መጥቶ የትኛውን እንደሚተው ግራ በመጋባት ውስጥ ይወድቃል። ይህ የቁጥር ብልጫ ጥቃት የአሜሪካን የ65 ቢሊዮን ዶላር የፈሰሰበትን ስርዓት ዋጋ አልባ ሊያደርገው ይችላል። ይበልጥ አስፈሪውና የአሜሪካን የደህንነት ስሌት ያመሰቃቀለው ደግሞ ህዋሶንግ 18 የተሰኘው በደረቅ ነዳጅ የሚሰራው አዲስ ሚሳኤል ነው። እንደ ቀድሞቹ በፈሳሽ ነዳጅ የሚሰሩ ሚሳኤሎች ለመተኮስ ረጅም ሰዓታትና ግዙፍ ዝግጅት የማይጠይቀው ይህ አዲስ ቴክኖሎጂ ሰሜን ኮሪያ በማንኛውም ሰከንድና በማንኛውም ቦታ ሆና ድንገተኛ ጥቃት እንድትሰነዝር ያስችላታል። ደረቅ ነዳጅ የሚጠቀሙ ሚሳኤሎች በተንቀሳቃሽ ተሽከርካሪዎች ላይ ተጭነው በጫካዎች በዋሻዎችና በድልድዮች ስር በቀላሉ ሊደበቁ የሚችሉ በመሆናቸው የአሜሪካ ሰላዮችና ሳተላይቶች የሚሳኤሉን መተኮሻ ቀድመው አውቀው እርምጃ እንዳይወስዱ ያግዳቸዋል። ይህም ማለት አሜሪካ ጥቃቱ ከመፈጸሙ በፊት ሚሳኤሉን መሬት ላይ ለማውደም ያላት ዕድል ወደ ዜሮ ተቀንሷል ማለት ነው። ህዋሶንግ 18 የአሜሪካን መከላከያ ስርዓት አይነ ስውር ያደረገ ስልታዊ መሳሪያ ሆኖ ቀርቧል። አዲሱ ህዋሶንግ 19 ደግሞ ይህንን አቅም ይበልጥ በማሳደግ አሜሪካን በሰከንዶች ውስጥ ወደ አመድነት የመለወጥ አቅም እንዳለው ይነገራል። የሰሜን ኮሪያ ሚሳኤል ቴክኖሎጂ ግስጋሴ በዚህ ብቻ አያበቃም። በቅርቡ የተደረገውና 2500 ኪሎ ኒውተን የኃይል ግፊት ያስመዘገበው የደረቅ ነዳጅ ሞተር ሙከራ ፒዮንግያንግ አሜሪካን ብቻ ሳይሆን መላውን ዓለም ሊያዳርሱ የሚችሉ ይበልጥ ፈጣንና ረቂቅ ሚሳኤሎችን ለመገንባት መቃረቧን ያሳያል። ህዋሶንግ 19 እና አዲሱ ህዋሶንግ 20 ተብለው የሚጠሩት ሚሳኤሎች የአሜሪካን የአየር ክልል ጥሰው በመግባት በዋሽንግተን በኒውዮርክና በሎስ አንጀለስ ከተሞች ላይ የኒኩሌር ማዕት ለማውረድ የሚችሉ ናቸው። ሰሜን ኮሪያ እነዚህን ሚሳኤሎች በባህር ሰርጓጅ መርከቦች ላይ ጭና ከአሜሪካ የባህር ዳርቻዎች አቅራቢያ ልታስወነጭፋቸው የምትችልበት ዕድል ደግሞ ስጋቱን ወደ ከፋ ደረጃ ያደርሷል። የከባቢው አየር ደግሞ መግቢያ ቴክኖሎጂን በሚመለከትም ሰሜን ኮሪያ ከፍተኛ እድገትን እያሳየች መሆኗ ሚሳኤሎቿ ወደ ምድር ሲመለሱ በከፍተኛ ሙቀትና ንዝረት ሳይወድሙ ኢላማቸውን እንዲመቱ ያስችላቸዋል። ይህ ደግሞ ለአሜሪካ መከላከያ ጋሻ ሌላው ትልቁ ፈተና ነው።
አሜሪካ ለዚህ አስፈሪ ስጋት ምላሽ ለመስጠት በከፍተኛ ውጥረት ውስጥ ትገኛለች። እስካሁን $65 ቢሊዮን የፈሰሰበት ግራውንድ ቤዝድ ሚድ ኮርስ ዲፌንስ ስርዓት ዛሬ ላይ ጊዜው ያለፈበትና በቁጥር ለሚበልጡ የሰሜን ኮሪያ ሚሳኤሎች የማይመጥን ሆኖ ተገኝቷል። ዋሽንግተን ይህንን ክፍተት ለመሙላት ኔክስት ጄኔሬሽን ኢንተርሴፕተር የተሰኘ አዲስ ፕሮጀክት ብትጀምርም ይህ ስርዓት ግን ተግባራዊ ሆኖ ውጤት እስኪያሳይ ድረስ ቢያንስ እስከ 2028 ዓ.ም ድረስ መጠበቅ ግድ ይላታል። እስከዚያው ድረስ ግን አሜሪካ ለሰሜን ኮሪያ የሚሳኤል ቁጣ የተጋለጠች ሆና ትቆያለች። በተጨማሪም ፕሬዝዳንት ትራምፕ ሊተገብሩት ያቀዱት ጎልደን ዶም የተሰኘው ግዙፍ የሚሳኤል መከላከያ ዕቅድ አሜሪካን ከሩሲያ ከቻይና እና ከሰሜን ኮሪያ የሚሳኤል ማዕት ለመታደግ ያለመ ቢሆንም ወጪው ግን $1 ትሪሊየን በላይ ሊያልፍ እንደሚችል ይገመታል። ይህ እጅግ ግዙፍ ሀብትና የቴክኖሎጂ አቅም የሚጠይቅ ፕሮጀክት አሜሪካ በኢኮኖሚና በፖለቲካዊ ሽኩቻ ውስጥ ባለችበት በዚህ ወቅት ተግባራዊ ሊሆን ይችላል ወይ የሚለው ትልቅ ጥያቄ ነው። ፒዮንግያንግ ለዚህ አስደናቂ ወታደራዊ ስኬት የበቃችው በራሷ ጥረት ብቻ አይደለም የሚሉ ስጋቶችም በሰፊው እየተሰሙ ነው። በተለይም ከቅርብ ዓመታት ወዲህ በሩሲያና በሰሜን ኮሪያ መካከል የተፈጠረው ጥልቅ ወታደራዊ ትብብር ለኪም ጆንጉን የኒውክሌር መርሃ ግብር ትልቅ ግብዓት ሆኗል። ሰሜን ኮሪያ ለሩሲያ የዩክሬን ጦርነት የምታቀርበው በሚሊዮን የሚቆጠር የጦር መሳሪያና የሰው ኃይል በምትኩ ከሞስኮ እጅግ ዘመናዊ የሚሳኤል ቴክኖሎጂዎችንና የከባቢ አየር መግቢያ ቴክኖሎጂዎችን እንድታገኝ በር ከፍቶላታል። ይህ የፑቲንና የኪም ስምምነት አሜሪካን በሁለት ግንባር ማለትም በአውሮፓና በፓስፊክ ውቅያኖስ ላይ እንድትወጠር አድርጓታል። የሞስኮ ቴክኖሎጂያዊ ድጋፍ የሰሜን ኮሪያን ሚሳኤሎች ይበልጥ ትክክለኛና የአሜሪካን ጋሻ ሰብረው የሚገቡ አድርጓቸዋል። ይህ ጥምረት በዋሽንግተን የደህንነት ሊቃውንት ዘንድ እንደ ሰይጣናዊ ጥምረት የተቆጠረ ነው። የሰሜን ኮሪያ አህጉር አቋራጭ ሚሳኤሎች ሌላው አደገኛው ገጽታ አሜሪካን ብቻ ሳይሆን በአካባቢው ያሉ አጋሮቿን ማለትም ደቡብ ኮሪያንና ጃፓንን እንዲሁም በጓም የሚገኙ ግዙፍ የአሜሪካ ወታደራዊ የጦር መሳሪያ ግምጃ ቤት ስጋት ውስጥ መክተታቸው ነው። ፒዮንግያንግ ያሏት በመቶዎች የሚቆጠሩ የመካከለኛና የአጭር ርቀት ሚሳኤሎች በእስያ የሚገኘውን የአሜሪካን ወታደራዊ መዋቅር በአይን ጥቅሻ ውስጥ ለማውደም የሚችሉ ናቸው። ይህ ደግሞ አሜሪካ በአካባቢው ያላትን የደህንነት ዋስትና በማዳከም አጋሮቿ የራሳቸውን የኒውክሌር መሳሪያ እንዲገነቡ ወይንም ወደ ቻይናና ሩሲያ ጎራ እንዲያዘነብሉ ሊያስገድዳቸው ይችላል። የሰሜን ኮሪያ ሚሳኤሎች የአሜሪካን ተአማኒነትና የጥበቃ ቃል ኪዳን ጥያቄ ውስጥ በመክተት ቀጠናዊውን የኃይል ሚዛን አናግተውታል። አሜሪካ ራሷን መጠበቅ ካልቻለች እኛን እንዴት ትጠብቀናለች የሚለው ጥያቄ በቶኪዮና በሴኡል አደባባዮች እየተሰማ ነው። በዲፕሎማሲው ረገድም ዋሽንግተን አማራጭ ያጣች ትመስላለች። በ2019 ዓ.ም በትራምፕና በኪም መካከል የተጀመረው ከፍተኛ ንግግር ከከሸፈ በኋላ ሰሜን ኮሪያ የኒውክሌር ትጥቅ እንደማትፈታ በይፋ አውጃለች። ይልቁንም አሜሪካ የሰሜን ኮሪያን የኒውክሌር ኃያልነት አምና እንድትቀበልና ማዕቀቦችን እንድታነሳ ግፊት እያደረገች ትገኛለች። ኪም ጆንጉን የኒውክሌር መሳሪያን እንደ ብቸኛ የህልውና ዋስትናቸው ስለሚመለከቱት ማንኛውም አይነት ጫናም ሆነ ድርድር ውጤት ሊያመጣ አልቻለም። እንዲያውም ፒዮንግያንግ በአሁኑ ወቅት የኒውክሌር መሳሪያን ቀድሞ ለመጠቀም የሚያስችል ሕግ ማውጣቷ ሁኔታውን ይበልጥ አደገኛ አድርጎታል። ዋሽንግተን በሰሜን ኮሪያ ላይ የምታደርገው የከፍተኛ ተጽዕኖ ፖሊሲ ኪም ጆንጉንን ይበልጥ ወደ ኒውክሌር ምርት እንዲገፉ አድርጓቸዋል እንጂ ትጥቅ አላስፈታቸውም። የሰሜን ኮሪያ ሚሳኤሎች የአሜሪካን የመከላከያ ጋሻ የሚበጥሱበት ሌላኛው ስልት ማታለያዎችን የመጠቀም አቅማቸው ነው። አንድ ሚሳኤል ወደ ሰማይ ሲወነጨፍ በመቶዎች የሚቆጠሩ የውሸት ኢላማዎችንና ፊኛዎችን አብሮ ሊለቅ ይችላል። የአሜሪካ ራዳሮችና ጠላፊ ሚሳኤሎች እውነተኛውን የኒውክሌር አረር ከውሸቶቹ መለየት ባለመቻላቸው ውድ የሆኑትን መጥለፊያ ሚሳኤሎቻቸውን ባዶ ቦታ ላይ እንዲያባክኑ ይገደዳሉ። ይህ የድመትና የአይጥ ጨዋታ አሜሪካን በቢሊዮን የሚቆጠር ዶላር እንድታወጣ ሲያደርጋት፣ ሰሜን ኮሪያ ግን በጥቂት ወጪ አሜሪካን ሽባ የማድረግ ስልቷን እያሳካች ነው። እንዲያውም አንዳንድ ሚሳኤሎች በአየር ላይ ሆነው አቅጣጫቸውን የመቀየር አቅም እያዳበሩ መሆናቸው የአሜሪካን የሚሳኤል መከላከያዎች ድካም ከንቱ ያደርገዋል። የብሉምበርግ ዘገባ እንደሚያመለክተው ሰሜን ኮሪያ በአሁኑ ወቅት ያላት የላውንቸር ወይንም የሚሳኤል መተኮሻዎች ቁጥርና የሚሳኤል ብዛት አሜሪካ ካሏት መከላከያዎች ቁጥር ጋር ሲነጻጸር ፒዮንግያንግ የቁጥር ብልጫውን ይዛለች። የዲፌንስ ኢንቴሊጀንስ ኤጀንሲ ግምቶች እንደሚያሳዩት ከሆነ ሰሜን ኮሪያ 10 የሚደርሱ አይሲቢኤም ሊኖራት ይችላል። ሌሎች ገለልተኛ ተንታኞች ግን ቁጥሩ እስከ 24 ሊደርስና መተኮሻዎቹ ደግሞ እስከ 48 ሊሆኑ እንደሚችሉ ይገምታሉ። ይህም ማለት አሜሪካ ለእያንዳንዱ የሰሜን ኮሪያ ሚሳኤል ቢያንስ 4 የመከላከያ ሚሳኤሎችን መጠቀም አለባት የሚለውን ወታደራዊ መመሪያ ብትከተል እንኳን ያሏት 44 የመከላከያ ሚሳኤሎች ከ10 ሚሳኤል በላይ ለመመከት አይበቁም። ይህም አሜሪካን የተራቆተችና ለጥቃት የተጋለጠች ያደርጋታል።
የአሜሪካ ከተሞች ዛሬ በሰሜን ኮሪያ የኒውክሌር ጥላ ስር ወድቀዋል ቢባል ማጋነን አይሆንም። አሜሪካ የምትከተለው የሚሳኤል ሽንፈት ስትራቴጂ ሚሳኤሎቹ ከመተኮሳቸው በፊት መሬት ላይ ለማውደም ያለመ ቢሆንም የሰሜን ኮሪያ ተንቀሳቃሽ መተኮሻዎችና የዋሻ ውስጥ መደበቂያዎች ይህንን ስልት እጅግ አስቸጋሪ አድርገውታል። የኪም ጆንግ ኡን ጦር ሚሳኤሎቹን በማንኛውም ጊዜ ከስውር ቦታዎች አውጥቶ የመተኮስ ብቃት አለው። ይህም አሜሪካ በቅድሚያ የማጥቃት እቅዷን ተግባራዊ እንዳታደርግ ትልቅ እንቅፋት ሆኖባታል። በተጨማሪም ሰሜን ኮሪያ የባህር ሰርጓጅ ሚሳኤሎችን ማሳደጓ ጥቃቱን ከማንኛውም አቅጣጫ ሊያደርሰው ይችላል። ይህ ደግሞ አሜሪካን በ360 ዲግሪ ስጋት ውስጥ የሚከታት ሲሆን መላው የአሜሪካ የባህር ዳርቻዎች ለኒውክሌር አደጋ የተጋለጡ እንዲሆኑ ያደርጋል። የአሜሪካ የሚሳኤል መከላከያ ስርዓት ውጤታማነት ላይም ጥርጣሬዎች እየጨመሩ ነው። ምንም እንኳን ከ2017 ዓ.ም ጀምሮ የተደረጉ ሙከራዎች ስኬታማ ቢሆኑም እነዚህ ሙከራዎች ግን ቁጥራቸው ውስንና ቀድሞ በሚታወቁት ሁኔታዎች ውስጥ የተደረጉ ናቸው። በትክክለኛው የጦርነት ሜዳ ላይ በሺዎች የሚቆጠሩ ማታለያዎችና በርካታ የሚሳኤል አረሮች በሚወርዱበት ወቅት ስርዓቱ ምን ያህል እንደሚሰራ ማረጋገጫ የለም። ይህ እርግጠኛ አለመሆን በዋሽንግተን ወታደራዊ መሪዎች ዘንድ ታላቅ ስጋትን ፈጥሯል። አሜሪካ በቢሊዮኖች ዶላር የገነባችው ጋሻ በሰሜን ኮሪያ የኒውክሌር ዝናብ ፊት እንደ ዣንጥላ ሊቀደድ ይችላል የሚለው ስጋት አሁን ወደ ሐቅነት እየተቀየረ ነው። የሰሜን ኮሪያ የሚሳኤል ግስጋሴ የአሜሪካን ወታደራዊና ዲፕሎማሲያዊ የበላይነት ወደማይቀረው ውድቀት እየገፋው ይገኛል። የኪም ጆንግ ኡን የኒውክሌር ዘንዶ ዛሬ በፓስፊክ ውቅያኖስ ላይ ክንፎቹን ዘርግቶ እሳት እየተፋ ነው። ዋሽንግተን የገነባችው የጥበቃ ግንብ እየተናወጠ ነው። የዲፕሎማሲው መስመርም ተዘግቷል። የወታደራዊው አማራጭ ደግሞ ወደ ዓለም አቀፍ የኒውክሌር ጦርነት ሊያመራ ስለሚችል የማይታሰብ ሆኗል። ሰሜን ኮሪያ አሜሪካን በገዛ ደጇ ላይ በኒውክሌር አፈሙዝ ማስፈራራት መቻሏ የ21ኛው ክፍለ ዘመን ትልቁ የታሪክ ምጸትና የአሜሪካ የደህንነት ፖሊሲ ታላቅ ሽንፈት ነው። መላው ዓለም በከፍተኛ ስጋት የሚጠብቀው ይህ ፍጥጫ የሰው ልጅን ወደ ሰላም ወይንስ ወደ መጨረሻው ጥፋት እንደሚያመራው የሚለየው በመጪዎቹ ጥቂት ዓመታት ውስጥ በሚወሰዱ ወሳኝ እርምጃዎች ብቻ ይሆናል። የሰሜን ኮሪያ ሚሳኤሎች የአሜሪካን የመከላከያ ጋሻ በበጠሱ ቁጥር የዓለም ሰላም ይበልጥ እየራቀና የኒውክሌር ጥላው ደግሞ ይበልጥ እየገዘፈ ይሄዳል። ይህ ታሪካዊ ፍጥጫ የሰው ልጅ ካጋጠሙት እጅግ አደገኛ ኩነቶች አንዱ ሲሆን ውጤቱም መላውን ዓለም ሊቀይር የሚችል ነው። አሜሪካ ዛሬ የምትገኝበት ሁኔታ ከሁለተኛው የዓለም ጦርነት ወዲህ እጅግ አሳሳቢ ነው። የኒውክሌር የበላይነት በኪም ጆንግ ኡን እጅ ሲወድቅ አሜሪካ ካለፈው የሌላ ሀያልነት ክብሯ ጋር ትዋልላለች። የአሜሪካ የሚሳኤል ጋሻ ተበጥሷል። የኒውክሌር አደጋው ደግሞ ከአሜሪካውያን ደጅ ደርሷል። የሰሜን ኮሪያ ሚሳኤሎች በዋሽንግተን ሰማይ ላይ የሚታዩበት ቀን እንዳይመጣ መጸለይ ብቻውን በቂ አይደለም። ጠንካራና ብልህ የሆነ ፖሊሲ መከተል የግድ ይላል። ፒዮንግያንግ በኒውክሌር ጥይት አሜሪካን እያነጣጠረች ነው። አሜሪካ ደግሞ በተበሳሳ ጋሻ ራሷን ለመከላከል እየሞከረች ነው። ይህ የታሪክ ምጸት የዓለምን የወደፊት ዕጣ ፈንታ ይወስናል። የኪም ጆንግ ኡን የኒውክሌር ግርማ ሞገስ የአሜሪካን ክብርና ደህንነት እየቀበረው ይገኛል። ይህ ታሪካዊ ሽንፈት የሌለ ሀያላን ሀገራት ውድቀት ማሳያ ሊሆን ይችላል። የሚሳኤል ጋሻው ተበጥሷል። የኒውክሌር አደጋው ደግሞ ደጃችን ላይ ደርሷል። የሰሜን ኮሪያ የኒውክሌር አቅም እድገት በሚቀጥሉት ዓመታት ይበልጥ እየጠነከረ እንደሚሄድ ምንም ጥርጥር የለውም። ፒዮንግያንግ በአሁኑ ወቅት የኒውክሌር ሀያል መሆኗን ዓለም አቀፉ ማህበረሰብ እንዲያውቅላት ብቻ ሳይሆን እንደ አንድ ታላቅ ሀያል ሀገር እንድትታይ ትፈልጋለች። ይህ ደግሞ አሜሪካ ለብዙ ዓመታት ስትከተለው የነበረውን የኮሪያ ልሳነ ምድር ከኒውክሌር ነፃ መሆን አለበት የሚለውን ፖሊሲ ሙሉ በሙሉ ውድቅ ያደርገዋል። ዋሽንግተን አሁን ያላት አማራጭ ከሰሜን ኮሪያ ጋር ያለውን የኒውክሌር ስጋት በቁጥጥር ስር ለመዋል መሞከር እንጂ ትጥቅ ማስፈታት አይመስልም። ይህም የዓለምን ደህንነት ይበልጥ አደጋ ላይ የሚጥልና አዳዲስ የኒውክሌር ኃይሎች እንዲፈጠሩ በር የሚከፍት ነው። የሰሜን ኮሪያ ሚሳኤሎች የአሜሪካን ጋሻ በበጠሱ ቁጥር የዓለም የኃይል ሚዛን ወደ አምባገነኖች እያዘነበለ ይሄዳል። ይህ ደግሞ የሰው ልጅ ለብዙ ዘመናት የታገለለትን ሰላምና ነፃነት አደጋ ላይ ይጥላል። በሚቀጥሉት ጥቂት ዓመታት ውስጥ የሚታየው የወታደራዊ ፉክክር የሰው ልጅን መጻኢ ዕድል የሚወስን ይሆናል። የሰሜን ኮሪያ የኒውክሌር ዘንዶ እሳት መጥፋቱን ይቀጥላል። አሜሪካም የተበሳሳ ጋሻዋን ለመጠገን ትታገላለች። በዚህ መሃል ግን ዓለም በአሰቃቂ ስጋት ውስጥ ሆና የኒውክሌር ጥፋቱን ትጠብቃለች። ሰሜን ኮሪያ አሜሪካን ያንበረከከችበት ይህ የታሪክ ምዕራፍ አዲሱ የዓለም ስርዓት መጀመሪያ ሊሆን ይችላል። ጋሻው ተበጥሷል፣ አደጋውም መጥቷል። ፒዮንግያንግ ዛሬ የምትሳለቅባት አሜሪካ ነገ ለራሷ ህልውና የምትታገል ሀገር እንዳትሆን ያሰጋል። የሰሜን ኮሪያ የኒውክሌር ግርማ ሞገስ የአሜሪካን ክብርና ደህንነት እየቀበረው ይገኛል። ይህ ታሪካዊ ሽንፈት የሌለ ሀያላን ሀገራት ውድቀት ማሳያ ሊሆን ይችላል።
የሚሳኤል ጋሻው ተበጥሷል። የኒውክሌር አደጋው ደግሞ በእያንዳንዱ አሜሪካዊ ደጅ ላይ ደርሷል። የፒዮንግያንግ ሚሳኤሎች የአሜሪካን ጋሻ በበጠሱ ቁጥር የዓለም ሰላም ይበልጥ እየራቀና የኒውክሌር ጥላው ደግሞ ይበልጥ እየገዘፈ ይሄዳል። ይህ ታሪካዊ ፍጥጫ የሰው ልጅ ካጋጠሙት እጅግ አደገኛ ኩነቶች አንዱ ሲሆን ውጤቱም መላውን ዓለም ሊቀይር የሚችል እንደሚሆን ይጠበቃል።